እንደ ሥርዓተ ቢስ እንዳይቆጥርህ ከሥራህ ጋር የሚስማማ አለባበስ ልበስ። ንጹሕ ሁን። የሲጋራ የመጠጥ ጠረን እንዳይኖርህ ተጠንቀቅ። ስለ ጉዳይህ እየተነጋገርክ ማስቲካ አታላምጥ። ቢሮዎች ስትገባ በራስ በመተማመንና ቀጥ ብለህ በመቆም አናግር። ምክንያቱም የመጣኸው ለጋራ ጥቅም ነውና። ዝርክርክና በእግረ መንገድ የመጣ ስለሚያስመስሉህ እንደ ዣንጥላ፣ ካፖርት፣ ፌስታል፣ ጋዜጣ ያሉ አላስፈላጊ ቁሳቁሶች ይዘህ አትግባ። ሁሌም ፈገግ በል። ፈገግታህ የምታናግረውን ሰው አዎንታዊ ስሜት እንዲኖረው ሊያደርግ ይችላል። ቀለል ያለ ስሜት የሚሰማው ከሆነ ብዙ ጊዜ ይሰጥ ይሆናል። በአግባቡ መጠቀም ያንተ ፋንታ ነው። በተቻለህ መጠን ከአጀንዳዎችህ አትውጣ። ነገሮችህን በመደጋገም አታሰልች። መከራከር ለዓላማህ ምንም የሚፈይደው ነገር አይኖርም። የተጠየቅከውን ብቻ በአግባቡ አስረዳ። ሌሎችን አትተች። የመጣህበት ጉዳይ ላይ ብቻ ማተኮርህ እምነት እንዲጣልብህ አስተዋጽኦ ሊያደርግ ይችላል። ለገባህበት ጉዳይ ሙሉ ትኩረት ስጥ። አዎንታዊ ሁን። ቀና ቀናውን ተናገር። የሞባይል ስልክህ እንዳይረብሽህ አስቀድመህ መፍትሄ ስጠው። በቅርቡ የሰማሁት ቀልድ አለ። ምንም እንኳን የፈጠራ ታሪክ ቢሆንም ያስተላልፈው መልእክት ካነሳነው ነጥብ ጋር ስለሚጣጣም ላካፍልህ ወደድኩ። ሰውየው የአንድ ወንድ ልጅ አባት ሲሆን ከዚህ ጎረምሳ ልጁ በቀር ምንም አልነበረውም። እናም አንጎሉን በማሰራት ገንዘብ ማግኘት ፈለገ። ስለዚህ ገንዘብ ሊያገኝ የሚችልበት ጠንካራ ምክንያት ፈጠረ። ምንጮችን በረጅም ዝርዝር ከማስፈር ጀመረ። በአካባቢው ከምትገኝ አነስተኛ የጡረተኞች ማኅበር እስከ ዓለም ባንክ፣ ከመንደር አራጣ አበዳሪ እስከ ቢልጌት መዘገበ። ቀጥሎም እያንዳንዳቸውን እንዴት ማናገር እንዳለበት በጥልቀት አሰበ። መቼም ግብረሰናይ ድርጅትንና አራጣ አበዳሪውን ግለሰብ በተመሳሳይ መንገድ ማግባባት አይኖርበትም። ብዙ ካሰላሰለ በኋላ ወደ ቀድሞው ቁጥር 1 ባለሀብቱ ወደ ቢልጌት ለመሄድ ወሰነ። ያለችውን አንድ ሱፍ ከተሰቀለችበት አውርዶ አሳጠባት። የተወለወለ ጫማ በንጹሕ ሸሚዝ ላይ ከረቫቱን አስተካክሎ አሰረ። የተቻለውን ያህል ሽክ ብሎ ጉዞ ጀመረ። ማስታወሻ ደብተሩን፣ አስፈላጊ መረጃዎችን፣ ትርፍ ብዕር ሳይቀር በተደራጀ መልኩ በሳምሶናይት ቦርሳው ውስጥ ይዟል። ቢልጌትን እንዳገኘውም ሴት ልጅህን ከወንድ ልጄ ጋር በጋብቻ እንድናስተሳስራቸው ልጠይቅህ ነው የመጣሁት አለው። ቢልጌትም ደንገጥ ብሎ ይህ እንዴት ሊሆን ይችላል? በዚህ በሰለጠነ ዘመን እንዴት እኔ ለልጄ ባል እመርጣለሁ? ቶሎ የማግባት ፍላጎት ባይኖራትስ? ዕድሜዋ እንኳን 18 አልሞላም፣ ገና 7 ወር ይቀራታል። ይህን ጥያቄ በምንም መልኩ አልቀበለውም ይለዋል። የጎረምሳው አባት የቢልጌትን ምላሽ በጥሞና ካዳመጠ በኋላ ተረጋግቶ መናገሩን ቀጠለ። ልክ ነህ ቢልጌት። እንደ ዘመናዊ ሰውና እንደ አባት ሳስብ እኔም እንዳንተው ነው የሚሰማኝ። ይሁን እንጂ እንደ ቢዝነስ ሰውና እንደ ስኬታማ ሕይወት ሳስብ ግን የሚታየኝ ከዚህ የተለየ ነው። ወጣቱ ልጄ የዓለም ባንክ ምክትል ፕሬዝዳንት ሆኖ መሾሙን ስሰማ ከአንተ ሴት ልጅ ጋር ትዳር ቢመሰርት ለመጪው ትውልድ በርካታ ጠቃሚ ነገሮችን ሊያበረክቱ እንደሚችሉ አሰብኩ። በሥነ ምግባር ኮትኩቼ ላሳደግኩት ልጄ የሕይወት ተሞክሮዬን መሠረት አድርጌ የአባትነት ምክሬን መለገሴ ኋላ ቀርነት አይመስለኝም። ቢልጌት በሰውየው አነጋገር የተመሰጠ ይመስላል። ጥቂት በዝምታ ውስጥ ከቆየ በኋላ ደህና ላስብበት እስቲ፣ እናቷና ራሷ ልጄ በጉዳዩ ላይ የሚኖራቸውን አመለካከት አይና ተስፋ ሰጪ ነገር ካለ ዳግም እንነጋገርበታለን ይለዋል። ሰውየውም አመስግኖ ይለያያሉ። ቀጥሎም በእቅዱ መሠረት በቀጥታ ወደ ዓለም ባንክ ዋና ፕሬዝዳንት ይሄዳል። እንዳገኘውም ለባንኩ አቅም መጎልበት ከፍተኛ አስተዋጽኦ ያበረክታል ያለውን ወጣ ያለ ሐሳብ ማስረዳት ይጀምራል። ልጄን ምክትል ፕሬዝዳንት አድርገህ ብትሾመው የሚለው ነጥብ ላይ ሲደርስ የባንኩ ዋና ፕሬዝዳንት አቋርጦት መቃወም ጀመረ። የዓለም ባንክ ምክትል ፕሬዝዳንትን ያህል ሥልጣን እንዴት ለአንተ ልጅ መስጠት ይቻላል? ምን ሊጠቅመን ነው አንድ ወጣት አምጥተን ከፍተኛ ገንዘብን በተመለከተ ዓለም አቀፋዊ ውሳኔ የሚሰጡ ሰዎች መሃል ምን ሰይመው? የወጣቱ አባትም ይቅርታ ጌታው፣ ያልተረዱት ነገር አለ። ልጅ እኮ የቢልጌት ሴት ልጅ ባል ነው። እርግጥ እንደ ባንክ ባለሙያ ላያገለግል ይችላል።
ሀብት በመፍጠርና በተዛማች ጉዳዮች ላይ ምን ያህል ሊጠቅማችሁ እንደሚችል መገመት ከባድ አይመስለኝም አለ። ፕሬዝዳንቱ ፈገግ ብሎ አሃ እንደዛ ከሆነስ ሐሳቡን ከሥራ ባልደረቦች ጋር ልማከርበትና ውጤቱን ላሳውቅህ ብሎት እንደተለያዩ ሐሳቡን በስብሰባ ላይ ያቀርባል። ከብዙ ክርክር በኋላ አብላጫ የድምፅ ድጋፍ ያገኝና ይጸድቃል። ይፋ ያልሆነው አዲሱ የዓለም ባንክ ምክትል ፕሬዝዳንት ማን እንደሆነ ቢል ጌት በድብቅ ሲያጣራ የጋብቻ ጥያቄ ያቀረበለት ሰው ልጅ እንደሆነ ያረጋግጣል። ስለዚህ ሰውየውን ከነ ልጁ በመኖሪያ ቤቱ ራት ይጋብዛል። ወደ ግብዣው ከመሄዳቸው በፊት አባት ልጁን ይጠራና ልጄ ውብ ሚስት አግኝቼልሃለሁና ለጋብቻው ተዘጋጅ ይለዋል። ልጁ በጣም በመገረም እንዴት የማላውቃትን የማላፈቅራትን ሴት አገባለሁ ሲል ይጠይቀዋል። አባት ረጋ ብሎ እውነትህን ነው ልጄ፣ የማታውቃትና የማታፈቅራትን ሴት ማግባት የለብህም። ስኬታማ የቢዝነስ መሪ የመሆን ጽኑ ፍቅር እንዳለህ ጠንቅቄ ያውቃለሁ። ልጅቷ እኮ የቢል ጌት ልጅ ናት። ሕልምህን እውን ለማድረግ ምትረዳህን ይችን ወጣት ማፍቀርህ መች ይቀራል? ዛሬ ራት ግብዣው ላይ ትተዋወቃለህ። ውብ ሆና እንደምትታይህ አልጠራጠርም። ወጣቱ በአባቱ ስብከት ልቡ ቀለጠ። ሁሉም ነገር ደረጃ በደረጃ መከናወኑን ቀጥሎ ልጅቷን አገባ። የምክትል ፕሬዝዳንትነቱን ወንበር ያዘ። አባቱም የቢል ጌት አማች፣ የስኬታማው ወጣት ወላጅ እየተባለ የመጠራት ምኞቱን አሳካ። ያቀደውን ገንዘብም በልገሳና በብድር አገኘ። የቀልዱ ፍሬ ሐሳብ ምንድን ነው? በደንብ ካሰቡበት የማይቻል የሚመስለው እንደሚቻል፣ ድፍረት፣ የጋራ ጥቅምን መሠረት ማድረግ በቀላሉ እንደሚያግባባና ድርድር ላይ አዎንታዊ አቀራረብ ወሳኝ መሆኑን ያስገነዝባል። ለመሆኑ የድርድር ክህሎት ምን ያህል ነው? የመነሻ ካፒታል ለማግኘት በምታደርገው ጥረት ላይ ቁልፍ ሚና ይጫወታል። ማንኛውም ድርድር ትዕግስትን፣ ዕውቀትን፣ የማሳመንና የመወሰን ጥበብን ይጠይቃል። የተደራዳሪህን ጠንካራ፣ ደካማ፣ አስጊና መልካም አጋጣሚዎቹን መገንዘብ ያስፈልጋል። ማታለል፣ ማጭበርበር፣ ቃልን ማጠፍ ድርድርን የሚበክሉ መርዛማ ቆሻሾች ስለሆኑ በጭራሽ አትጠቀምባቸው። በቀልዳዊው ምሳሌ እንደተመለከትነው ሊሆን የሚችል ግብ በማስቀመጥ አንድም ሰው ሳይጎዳ ሁሉም ለጋራ ጥቅም ተስማምቶ የሚሳተፍበት ሐሳብ መፍጠር ትልቅ የድርድር ብቃት ነው። ትልልቅ ድርጅቶችና ዲፕሎማቶች በዚህ ስልት ቢጠቀሙም በአጉል ተስፋ፣ በማያስተማምን የአፈጻጸም ብቃት፣ ባይሳካ አንድ ተጎጂ ሊገኝ በሚችልበት ሁኔታ በቀናነት ሆነ በብልጠት መንፈስ እንዲህ አይነቱን የድርድር ቢዝነስ መሞከር አደገኛ ነው። ከአጭበርባሪነት አይለይም። ዋናው ግብህ እስካልተቀለበሰ ድረስ አንዳንድ ለውጦች በማድረግ መስማማት የድርድር ባህሪ ነው። አንዳንድ የቢዝነስ ሰዎች ጥሩ ተደራዳሪዎችን በቋሚነት ይይዛሉ። ተነሳሽነት ማጣት። ተነሳሽነትን ማጣት ስኬታማ የቢዝነስ ሰው ሊሆኑ የሚችሉ ግለሰቦችን አፍኖ የጋን መብራት ያደረገ ውስጣዊ ጠላት ነው። ብዙ ሰዎች አንድ ሰሞን በከፍተኛ ተነሳሽነት ተሞልተው ስፖርት ይጀምራሉ። አነቃቂ መጽሐፍትን እያፈላለጉ ያነባሉ፣ ወይም ሥራቸውን በአዲስ መንገድ ማከናወንን ይያያዙታል። ከሁለትና ከሦስት ወራት በኋላ ግን ተነሳሽነታቸው ጠፍቶ የጀመሩትን ሁሉ እርግፍ አድርገው ትተውት ይገኛሉ። ምክንያቱም በፍጥነት ትልቅ ለውጥ በአስቸኳይ ትልቅ ውጤት ስለሚጠብቁ ነው። ለምትጀምረው ሥራ የሚኖርህ የተነሳሽነት ስሜት እንዳይቀዘቅዝ ሁኔታውን ያገናዘበ፣ ሂደቱን ከግምት ውስጥ የከተተ ምክንያታዊ የውጤት መጠበቂያ ጊዜ ለራስህ አስቀምጥ። አብዛኛውን ጊዜ ከዝርዝር ጉዳዮች ይልቅ የቢዝነስህን ሙሉ ስዕል ለማየት ሞክር። በተለይ ልትደርስበት ያለምከው የስኬት ደረጃ ቁልጭ ብሎ ይታይህ። ይህን ውብና አነቃቂ ስዕል እስክትዘነጋ ድረስ ቀንና ሌሊት በዝርዝር ጉዳዮች ላይ ብቻ የምትመሰጥ ከሆነ በአጭር ጊዜ ውስጥ ተሰላችተህ ተነሳሽነትህን ማጣትህ አይቀርም። ዝርዝር ጉዳዮችን ወደፊት በሥራ ገበታ ላይ ታገኛቸዋለህ። መድረስ የምትመኘው ደረጃ ላይ በማተኮር ተነሳሽነትህን ጠብቅ። ሁላችንም ለውድቀት የተጋነነ ፍራቻ አለን። ይህ ፍራቻ
ስኬት ከውድቀት ቀጥሎ የሚመጣ መሆኑን ካለመገንዘብ የሚመነጭ አሉታዊ ስሜት ነው። ተነሳሽነትን ለማቀዝቀዝ ደግሞ ከፍተኛ ኃይል አለው። የዓለማችን ቁጥር 1 የቅርጫት ኳስ ተጫዋች የነበረውና አሁን ስኬታማ የቢዝነስ ሰው የሆነው ማይክል ጆርዳን እንዲህ ብሎ ነበር። በሕይወቴ ውስጥ በርካታ ውድቀቶችን ቀምሻለሁ። ለዚህም ነው ዛሬ ስኬታማ የሆንኩት። ከስህተቴ የምማር ከሆነ ለምን መሳሳትን እፈራለሁ ብለህ ራስህን ጠይቅ። ፍርሃት የብርታት ተቃራኒ ነው። ምንም እንዳትንቀሳቀስ እጅና እግርህን አሳስሮ የሚያስቀምጥህ እውር ሰንሰለት ነው። አላስፈላጊ ጭንቀት በመፍጠር ዓላማህን አሽቀንጥረህ ወደ መጣል ያደርሰሃል። የፍርሃትህን ምንጭ ተረዳ። ከዚያም ምንጩ ላይ ተገቢ እርምጃ ውሰድ። ለምታከናውነው ነገር ሁሉ ጥሩ ዕቅድ አውጣ። ዕቅድህ በጎ እምነት ይፈጥርብሃል። በጎ እምነትህ ቀና አመለካከት ይፈጥርልሃል። ቀናው አመለካከትህ ተነሳሽነትን ይፈጥርብሃል። ተነሳሽነትህ ጠንካራ ድርጊት ውስጥ ያስገባሃል። ድርጊትህ መልሶ ከፍተኛ ተነሳሽነት ይፈጥርብሃል። የመገናኛ ብዙሃን በማያቋርጥ ሁኔታ አሉታዊ ዜናዎችን መርጨት ዋነኛ ተግባራቸው ሆኗል። ብዙ ጊዜህን እነሱን በመከታተል የምታጠፋ ከሆነ ልብ ሳትለው ባሉታዊ ሐሳቦች ላይ ማተኮር ትጀምራለህ። ውስጥ በተስፋ አስቆራጭ አመለካከቶች ይሞላና ተነሳሽነትህን በፍጥነት ይገድለዋል። ስለዚህ መረጃዎችን አመጣጥነህ ለመውሰድ ሞክር። ገንቢና ለቢዝነስህ ጠቃሚ መረጃዎች ሊሰጡህ የሚችሉ ምንጮች ላይ አተኩር። ቢዝነስ ኢንሳይደር የተባለው ድረገጽና ፎርቢስ መጽሔት ሥራ ፈጣሪዎች እንዲሁም የቢዝነስ ሰዎች የግድ ሊመለከቷቸው የሚገቡ ሲኒማዎችን ይጠቁማሉ። ለምሳሌ ሶሻል ኔትወርክ፣ ዘ ፐርሱት ኦፍ ሃፒነስ፣ ኦፊስ ስፔስ፣ ጄሪ ማጓየር የመሳሰሉት ፊልሞች ተነሳሽነትህን ከፍ በማድረግ ሊያነቃቁህ ይችላሉ። ውስጥህ የቱንም ያህል ቢነሳሳ አካልህ ከተዳከመ ተነሳሽነትህ መቀዝቀዙ አይቀርም። ነገሮችን በተሳካ ሁኔታ ማከናወን የምትፈልግ ከሆነ አካልህን ተንከባከብ። ጥሩ የአመጋገብ ልማድ ይኑርህ። አካላዊ እንቅስቃሴ አድርግ። በቂ እንቅልፍ ተኛ። በየማለዳው በኃይል ተሞልተህ ከአልጋህ ብድግ የምትል ከሆነ ብዙ መስራት ትችላለህ። በምትመሰርተው ቢዝነስ ላይ በርካታ ግለሰቦች ተሳታፊ የሚሆኑ ቢሆንም ዋናውን ሚና የምትጫወተው አንተ መሆንህን አትርሳ። ሚናህን በተሳካ ሁኔታ ለመወጣት ምንጊዜም በጋለ ተነሳሽነት የተነቃቃህና ብርቱ ሆነ መገኘት ይኖርብሃል። ትልልቅ ሕንፃዎች ከትናንሽ ጡቦች ይገነባሉ። አንዳንድ ነገሮች በጥሩ ብቃት ስታጠናቅቅ ራስህን የማድነቅና የመሸለም ልማድ ይኑርህ። ራስህን ከሌሎች ጋር ሳታነጻጽር ደካማ ጎኖችህን በመቀነስ ጠንካራ ጎኖችን እያበዛ ሂድ። ተነሳሽነትህ እየጎለበተ ይመጣል። ተፈታታኝ ሁኔታዎችን በደስታ መቀበልን ልመድ። አእምሮአችን ሲጨነቅ ውጤታማ በሆነ መንገድ የመስራት አቅሙ ይዳከማል። አስቸጋሪ ሁኔታዎች ሲገጥሙህ አትሸበር። እንዴት ልትቆጣጠራቸው እንደምትችል ተረጋግተህ ለማሰብ ሞክር። የክብደት ማንሳት ስፖርት ተወዳዳሪ የሆነ ሰው እንዴት ኃይሉን አስተባብሮ በተቀላጠፈ ሁኔታ ክብደቱን ብድግ እንደሚያደርግ አስቀድሞ በአእምሮ ውስጥ ይስላል። ያኔ ተነሳሽነቱ ከፍ ስለሚል ተበረታቶ ድርጊቱን በተሳካ ሁኔታ ይፈጽማል። የሚገጥሙህን ተፈታታኝ ሁኔታዎች ልክ እንደምትወደው የስፖርት ውድድር ለማየት ሞክር። ልታሸንፈው እንደምትዋጓው ጨዋታ መመልከት ስትጀምር ልብህ በተነሳሽነት ይሞላል። አእምሮህ የምታሸንፍበትን ዘዴዎች በገፍ ማመንጨት ይጀምራል። አካላዊ ዝግጁነትህ ይጠናከራል። ትበረታለህ። ቢዝነስ መመስረትና መምራት የምትችለው ነገር እንጂ ተአምር እንዳልሆነ ይሰማሃል። እንዲህ ከተሰማህና ካመንክ ትችለዋለህ። የሆነ የቢዝነስ ሐሳብ ሊኖርህ ይችላል። ነገር ግን በተለያዩ ምክንያቶች የማሳካት ተነሳሽነትህ አነስተኛ ከሆነ ማንኛውም ነገር በቀላሉ ተስፋ ሊያስቆርጥህና ነገሮች ባሉበት ወይም በራሳቸው ፈቃድ እንዲጓዙ ትመርጥ ይሆናል። ስለዚህ ተነሳሽነትህን ሊያቀጣጥልልህ የሚችል ምክንያት መፍጠር ይኖርብሃል። ለምን ሥራ አጣለሁ? ለምን መቀጠርን እንደ ብቸኛ አማራጭ ወስዳለሁ?
ለምን ሥራ አልፈጥርም? ለምን የራሴ ቢዝነስ አይኖረኝም? ለምን የሚለውን ጥያቄ ራስህን አጠንክረህ በመጠየቅ የተደበቀ ፍላጎትህን አቀጣጥል። ምኞትህን ማሳካት እንደማትችል የምታምን ከሆነ በራስ መተማመንህን የሚገነቡ ሐሳቦች ለአእምሮህ መመገብ ይኖርብሃል። አሉታዊ አመለካከቶችህን ካልተቆጣጠርኳቸው ራስህን መጠራጠር ማዘውተርህ ማይቀር ነው። በዚሁ መጠን ተነሳሽነትህ በፍጥነት ማሽቆልቆል ይጀምራል። የፎርድ መኪናዎች ፋብሪካ ባለቤት የሆነው ሄንሪ ፎርድ እንዲህ ብሎ ነበር፣ እንደማትችለው ካመንክ ልክ ነህ፣ አትችለውም። እንደምትችለው ካመንክ ልክ ነህ፣ ትችለዋለህ። ምንጊዜም ምርጫው ያንተ ነው። ለራስህ የምትነግረው ነገር በራስ መተማመንህን ንዶ ተነሳሽነትህን ያጠፋዋል ወይም በራስ መተማመንህን ገንብቶ ተነሳሽነትህን ያቀጣጥለዋል። በአንድ ጊዜ በርካታ ነገሮችን ለማሳካት ማቀድ ትኩረትህ እንዲበታተን ያደርጋል። የሚያሳዝነው ደግሞ አብዛኛውን ልታሳካው አለመቻልህ ነው። እንዲህ አይነቱ ፍሬ አልባ መባዘን ተነሳሽነትህን ያጠፋዋል። ምንጊዜም ከዋናው የቢዝነስ ሐሳብህ ጋር የተያያዘ አንድ አጓጊ ዕቅድ ይኑርህ። እሱ ላይ ብቻ አተኩር። ሲሳካ ሌላ አጓጊ ዕቅድ አውጣና ልክ እንደዚህኛው ብቻውን አሳካው። ደረጃ በደረጃ በርካታ ግቦችን የማሳካት ስልትን የምትከተል ከሆነ ተነሳሽነትህ በየዕለቱ እየታደሰ ይሄዳል። አሉታዊ ሰዎች ተነሳሽነትህን ለማዳከም ያላቸው ኃይል ቀላል እንዳይመስልህ። ፍርሃታቸውን፣ ግራ መጋባታቸውን፣ ጨለምተኝነታቸውን ሊያጋቡብህ ይችላሉ። እንዴት እንደምትወድቅ የሚያስረዳ ሳይሆን የሚያስፈልግህ እንዴት እንደምትቆም፣ እንዴት እንደምትራመድ፣ እንዴት እንደምትሮጥ የሚያወራ ሰው ነው የሚያስፈልግህ። ብትወድቅ እንኳን እንዴት መነሳት እንደምትችል ሊያማክርህ ለሚችል ሰው ነው ጆሮህን መስጠት ያለብህ። ይህ ተራኪ ነው። ይህ ተራኪ ነው። ምዕራፍ 4 እንዴት ልስራው? የመልክዓ ምድሯ አቀማመጥ ያማረ፣ የአየር ንብረቷ ተስማሚና በማደግ ላይ በምትገኘዋ የገጠር ከተማ ውስጥ በርካታ ሰዎች ይኖራሉ። ምንም እንኳን ውብና ሞቅ ያለች ብትሆንም ከፍተኛ የውሃ አቅርቦት ችግር ስላለባት ምቾቷ የተጓደለ ሆኗል። ለችግሯ እልባት ለመስጠት የተለያዩ ጥረቶች ሲያደርግ የቆየው የአስተዳደር አካል በውሃ አቅርቦት ሥራ ላይ የተሰማሩ ሁሉ የሚሳተፉበት ጨረታ ወጣ። ከበርካታ ተወዳዳሪዎች መካከል 2 ሰዎች በአሸናፊነት ተመረጡ። አበበና በለጠ ይባላሉ። ሁለቱም ለየግላቸው የተወዳደሩ ባለሙያዎች እንጂ ተጣምረው የሚሰሩ አይደሉም። ሁለቱም በየራሳቸው መንገድ እንዲሰሩ በተፈቀደላቸው ማግስት አበበ ትልቅ ጉድጓድ መቆፈር ጀመረ። የጉድጓዱ መጠን የነዋሪዎችን ትኩረት ሳበ። ተቆፍሮ እንዳለቀም ውስጡ በሲሚንቶ ተለሰነ። በርካታ ባልዲዎች ገዛ። በአቅራቢያው ከሚገኝ ወንዝ ሌሊቱን ሙሉ ውሃ እያጋዘ ጉድጓዱን ሞላ። ሕዝቡ ከመኝታው እንደነቃ በማለዳ ወደ ጉድጓዱ በመምጣት ያሻውን ያህል ውሃ ገዝቶ መሄድ የሚችልበትን ሁኔታ ፈጠረ።
አበበ በዚህ አሰራሩ የማህበረሰቡን ችግር ቀርፎ ገንዘብ ማግኘት ሲጀምር፣ በለጠ ግን ወረቀቶች ይዞ ከቢሮ ቢሮ ሲዘዋወር፣ ከተለያዩ ግለሰቦች ጋር ሲማከር፣ በአቅራቢያው ወደሚገኝ ከተማ ሲመላለስ ከመታየት በቀር ያከናወነው ነገር ሊታወቅ አልቻለም። ጊዜው በገፋ መጠን የአበበ ገቢ ስለጨመረ የገንዘብ ማጠራቀሚያ ኮሮጆ ዳጎሰ። ኑሮው ተሻሻለ። ሠራተኞች ቀጠረ። በውድ ልብሶች ማጌጥ ጀመረ። ከብዙ ቆይታ በኋላ በለጠ ጉድጓድ ያስቆፍር ጀመር። ድንጋይ ሲያሰባስብ፣ አሸዋ ሲያስከምር፣ ከሠራተኞች ጋር ወዲያ ወዲህ ሲል ታየ። በዚህ ጊዜ አበበ በሕዝቡ ዘንድ ከበሬታን አትርፏል። የሠራተኞቹ ብዛት ጨምሯል። ከጠዋት እስከ ማታ መዝናናት ጀምሯል። አጃቢዎቹ በዝተዋል። ወዳጆቹ በለጠ ጉድጓድ ማስቆፈሩን በመንገር ተቀናቃኝ መምጣቱን አሳሰቡት። ለመሆኑ ጉድጓዱ ምን ያህላል? ከእኔ ይወዳደራል? ሲል ወዳጆቹን ጠየቃቸው። አግድም ረጅም ቦይ መሆኑን አረጋገጡለት። ከትከት ብሎ ሳቀ። ሰሞኑን አዳዲስ ጉድጓዶች ስለመቆፍር ዝም ብለህ ከምትለፋ መጥተህ እኔ ጋር ተቀጠር በሉት አላቸው። ሊነግሩት ሄዱ። በለጠ ተጎሳቁሏል። መልእክቱን ሰማ። ፈገግ አልና በሌሊት ውሃ በባልዲ ላመላልስ የምችልበት ጉልበት የለኝም። በአነስተኛ ክፍያው ሠራተኞቹ እንደተማረሩበትም ሰምቻለሁ። ሥራውን እንዴት ሊያሻሽለው እንደሚችል ላማክረው እችላለሁ፣ ንገሩት ብሎ መለሰላቸው። መልእክተኞቹ የአእምሮ ጤንነቱን ተጠራጠሩ። ይሄ ሰው የሚሠራውን ብቻ ሳይሆን የሚናገረውንም አያውቅም። ምንም የጨበጠው ነገር ሳይኖር እንዴት ታታሪውን አበበን ልምከር ይላል እያሉ በአግራሞት ተሳለቁ። በለጠ ቀን ከሌት ማሰራቱን ቀጠለ። ሠራተኞቹ አግድም የተቆፈረው ቀጭን ጉድጓድ ውስጥ የብረት ቱቦዎች እየቀበሩ ይደፍኑት ጀመር። ተስፋ ቆርጦ ጉድጓዱን መድፈን ጀመረ ተብሎ ተወራ። አበበ ስለ ውሃ አቅርቦቱ ገቢ በየመጠጥ ቤቱ እየደሰኮረ የበለጠን ወደ እርሱ መጥቶ እርዳታ መለመን እየተጠባበቀ ሳለ የመንደሯ አመራር አካላት ሕዝቡን አጠቃላይ ስብሰባ ጠሩ። እንዲህ አይነቱ ስብሰባ ላይ የውሃ ዋጋ ውድነት፣ የሠራተኞች ተበደልን ባይነት የመሳሰሉ ሮሮዎች መነሳታቸው ስለማይቀር አጃቢዎቹን አስተባብሮና ራሱም ተገኝቶ ለመሟገት ተዘጋጀ። በነቂስ የወጣው ሕዝብ በሸራ የተሸፈነ ቁልል ነገር ዙሪያ ተሰባስቧል። ሕዝቡ መሃል የሚታየው ቁልል ነገር አጠገብ በለጠ ቆሟል። ዛሬም እንደ ተጎሳቆለ ነው። የውሃ ከበርቴው እንዳየው በንቀት ፈገግ ብሎ ደሞ ምን ሊለምን ነው ይሄ ወረኛ ሲል አሰበ። በለጠ የሸራ መሸፈኛው ከቁልሉ ላይ እንዲገለጥ አዘዘ። በአራት አቅጣጫ የብረት ቁልምሞች ያሉት ከፍ ያለ መደብ የመሰለ ግንብ ታየ። ሕዝቡ በጥሞና ይከታተላል። በለጠ መናገር ጀመረ። ይህ ቧንቧ ይባላል። ከዚህ በፊት ቀርቦ በማያውቅ ደረጃ የተጣራ ውሃ ይሰጣችኋል አልና መክፈቻውን አዞረ። ከቱቦው ውስጥ ንጹሕ ውሃ ይፈስ ጀመር። ሕዝቡ በአድናቆት ጮኸ። ከእንግዲህ ለጤናችሁ አደገኛ የሆነውን የወንዝ ውሃ መጠጣት የለባችሁም። ከዚህ ቀደም 1 ባልዲ የወንዝ ውሃ በምትገዙበት ሳንቲም 4 ባልዲ ንጹሕ ውሃ ከዚህ መግዛት ትችላላችሁ። ሕዝቡ እልልታውን አቀለጠው። ከእንግዲህ በለጠ ምንም መልፋት ሳይጠበቅበት የተዘረጋው የቧንቧ ሲስተም 24 ሰዓት ንጹሕ ውሃ ማቅረብ ይችላል። በአንጻሩ ከበርቴው አበበ ብዙ ተግዳሮት ይጠብቀዋል። ሥራውን በዛው በለመደው ዘዴ ለመቀጠል መፈለጉ ችግሮቹን አባባሱበት። በክፍያ ማነስ ሠራተኞቹ ሥራ ለቀው ሄዱ። ገበያው በጣም ቀነሰ። የቧንቧው ውሃ ላይ የሐሰት ወሬ አስወራ። ልጆቹ ትምህርታቸውን አቋርጠው እንዲያግዙትና ታሪካዊ ሥራውን እንዲረከቡ እየወተወተ በሌሊት ይነሳል። በትጋት እየተመላለሰ ጉድጓዶቹን ይሞላል። በዚህ መንገድ ሥራውን ዕለት ዕለት ያከናውናል። በአንጻሩ ብዙ ሰዎች ግቢያቸው ድረስ ንጹሕ ውሃን የሚያመጣው የቧንቧ ሲስተም እንዲዘረጋላቸው ለበለጠ ይከፍሉ ጀመር። በለጠም እንኳን ወደ ሲስተም ዓለም በደህና መጣችሁ እያለ በደስታ ያስተናግዳቸዋል። የታሪኩ ፍሬ ሐሳብ ምንድን ነው?
ሲስተም፣ ሲስተም፣ ሲስተም። የሚቀጥሉት 7 ተከታታይ ምዕራፎች ሮበርት ኪዮሳኪ ጋይድ ቱ ኢንቨስት በሚል መጽሐፉ ያስተዋወቀውን በሲስተም አማካኝነት የሚሠራ የቢዝነስ ፒራሚድ ለትግበራ በሚያመች መልኩ አሰናድተው ይጠብቁሃል። ቢዝነስ ፒራሚድ ቀደም ብለን ባነበብነው ታሪክ መሠረት መግለጽ ካስፈለገ ቧንቧው ማለት ነው። ልክ መሬት ውስጥ እንደተዘረጋው የቧንቧ ቱቦ ምርት ወይም አገልግሎትህን በጥራትና በተቀላጠፈ ሁኔታ ለተጠቃሚዎችህ የሚያደርስ አስተማማኝ ስልት ነው። አንድ ጊዜ በድርጅትህ ውስጥ ከዘረጋሁ በኋላ ያንተ ተግባር ሲስተሙ በአግባቡ ሥራውን እየሠራ መሆኑን ከመከታተል የዘለለ አይሆንም። እንግዲህ እንዴት እንደሚሠራ ለመረዳት ውስጣዊ ክፍሎቹን አንድ በአንድ መመልከት ሊኖርብን ነው። ሲስተሙ በ3 ማዕቀፎች የተቀነበበና በ5 እርከኖች የተከፋፈለ ነው። እምብዛም የተወሳሰበ አይመስልም። ቢዝነስ ፒራሚድ እያልን በመጥራት ወደ ውስጥ እንዝለቅ። ተልእኮ። ይህ የፒራሚዱ የመጀመሪያው ማዕቀፍ ነው። በቢዝነስ ስኬታማ ለመሆን ከማንኛውም ነገር በፊት 2 ዓይነት ተልእኮዎች ሊኖሩህ ይገባል። የመንፈስ ተልእኮ እንዲሁም የቢዝነስ ተልእኮ። የመንፈስ ተልእኮ የመንፈስ ተልእኮ ከገንዘብ ባሻገር በሥራህ አማካኝነት ልታገኘው የምትፈልገው ጉዳይ ነው። የመንፈስ ተልእኮ ከውስጣዊ ፍላጎትህ የሚመነጭና መንፈሳዊ እርካታን የሚሻ ውስጣዊ ግፊትህ ነው። በመጀመሪያው ምዕራፍ ላይ ብዙ ያልንለት የተለየ ዝንባሌህ የመንፈስ ተልእኮህ ሊባል ይችላል። ለምሳሌ በተክሎች አማካኝነት የአካባቢ ውበት መጠበቅን እንደ አንድ ንግድ ሥራ ልትሠራው ብታስብ፣ በየማለዳው ስትኮተኩትና ስታጠጣቸው ልብህ ሐሴት ይሰማዋል ማለት ነው። ዘወትር ልትንከባከባቸው ትናፍቃለህ። በየምሽቱ የምትለያቸው የግድ ማረፍ ስላለብህ እንጂ ታክተውህ አይደለም። የአፈሩን ሽታ ትወደዋለህ። ውጣ ውረዱ ያዝናናሃል። በኅብረ ቀለማቸው አካባቢን ሲያደምቁ ማየቱ መንፈስህን ያረካዋል። ባገኘኸው አጋጣሚ ስለ እነሱ ማውራት አይሰለችህም። ንጹሕ አየር ሲለግሱን ኩራት ይሰማሃል። ሰዎችም በአድናቆት ሲመለከቷቸው ማየትን እንደ ዓላማ ልትይዘው ትጓጓለህ ማለት ነው። የማንኛውም ቢዝነስ ትክክለኛ መነሻ የደንበኞቹን ጥቅም ማረጋገጥ ነው። መጀመሪያ ደንበኞችን መጥቀም ላይ ያተኩራል። ቀጥሎ የቢዝነሱን ጥቅም ያስከብራል። የደንበኞችን ጥቅም የምታረካው በመንፈስ ተልእኮ ሲሆን ያንተን ጥቅም የምታስከብረው ደግሞ በቢዝነስ ተልእኮህ ነው። የመንፈስ ተልእኮህ ለሌሎች ሰዎች ምን ጠቃሚ ነገር ያበረክታል? ሥራቸውን ያሻሽላል? ወጪ ይቀንስላቸዋል? ሕይወትን ያቀልላቸዋል? ትርጉም ያለው ምን ፋይዳ ይፈይድላቸዋል? የመንፈስ ተልእኮ ለአንድ ቢዝነስ እርሾ ነው። ያቆመጥጠዋል አሊያም አጣፍጦ ያፋፋዋል። ለስኬትህ ጉልህ ሚናን ስለሚጫወት አስቀድመህ ጥራቱን መመርመርህ ተገቢ ነው። ምክንያቱም የቢዝነስ ተልእኮህ የሚገነባው በመንፈስህ ተልእኮ ቅርጽና የይዘት ልክ ነውና። ቢዝነስህን በምትመሰርትበት የመጀመሪያዎቹ ዓመታት አመለካከትህን የሚፈታተኑ በርካታ ችግሮችን ስለምትጋፈጥ ጠንካራ የመንፈስ ተልእኮ ያስፈልግሃል። ብዙ ሰዎች ቢዝነስ የሚመሰርቱት ገንዘብ ለማግኘት ሲሉ ብቻ ነው። ነገር ግን ገንዘብ የማግኘት ፍላጎት ብቻውን በቂ የቢዝነስ መመስረቻ ምክንያት ሊሆን አይችልም። በቢዝነስ አማካኝነት የደንበኞችህን ፍላጎት ስታረካና ችግራቸውን መቅረፍ ስትችል ያኔ ገንዘብ ወደ አንተ መፍሰስ ይጀምራል። ከገንዘብ ተልእኮ ጀርባ ተሸሽጎ ለቢዝነስህ ከፍተኛ ግፊት የሚሰጠው የመንፈስ ተልእኮህ ነው። ሄንሪ ፎርድ ጥቂት ባለ ሀብቶች ብቻ ሳይሆኑ አብዛኛው ሰው የአውቶሞቢል ተጠቃሚ መሆን አለበት የሚል ጠንካራ የመንፈስ ተልእኮ እንደነበረው ይታወቃል። ኦፕራ ዊንፍሬ ተማሪዎቼ ከሚያስቡት በላይ ትልቅ እንደሆኑ በማስገንዘብ የማነቃቃቸው መምህርት መሆን አለብኝ የሚል የመንፈስ ተልእኮ ነበራት። እነዚህ በምሳሌነት የጠቀስናቸው ግለሰቦች የመንፈስ ተልእኳቸውን እውን የሚያደርጉበት
የፎርድ መኪናዎች ማምረቻ ፋብሪካና የኦፕራ ቶክ ሾው የቴሌቪዥን ፕሮግራም የተባሉ ድንቅ የቢዝነስ ተልዕኮም ስለነበራቸው በዓለማችን ላይ የገነኑ ስኬታማ ሰዎች ለመሆን ችለዋል። የቢዝነስ ተልዕኮ። የቢዝነስ ተልዕኮ ትርፋማነት የድርጅት አሰራር ላይ እንድታተኩር ያደርግሃል። ስለ ተለያዩ የአሰራር ስልቶች፣ ስለ አደረጃጀት፣ ስለ ሲስተም እንድንነጋገር የሚያደርገው የቢዝነስ ተልዕኮ ነው። ተወዳዳሪነት፣ ምርታማነት፣ ትርፋማነት የቢዝነስ ተልዕኮ ጉዳዮች ናቸው። የቢዝነስ ተልዕኮ ከመንፈስ ተልዕኮ ጋር በጥሩ ሁኔታ መጣጣም ይኖርበታል። ለምሳሌ ተክሎችን ለመንከባከብ የሚመሰረት ቢዝነስ የሚቀጥራቸው ባለሙያዎች፣ ዓመታዊ ዕቅዱ፣ የመስሪያ መሳሪያው፣ አመራሩ ሙሉ ለሙሉ ያን ውስጣዊ ፍላጎትህን በጥሩ ሁኔታ ለመተግበር በሚያስችል መልኩ የተደራጀ መሆን ይኖርበታል። ብዙ ሥራ ፈጣሪዎች የመንፈስ ተልዕኳቸው ላይ ብቻ በመመሰጣቸው ምክንያት ማደግ የሚገባቸውን ያህል ሳያድጉ ቀርተዋል። አንዳንዶች ደግሞ ለቢዝነስ ተልዕኳቸው ብቻ ከፍተኛ ትኩረት ይሰጡ ስለነበር ስኬታማ መሆን የቻሉት የመጀመሪያው ቢዝነሳቸውን ከከሰሩ በኋላ ሁለቱንም ተልዕኮች አቀናጅተው ሲይዙ ነበር። የቢዝነስ ተልዕኮህ አቅጣጫ የሚያስይዝህ፣ ፍጥነትህን የሚቆጣጠርህ፣ የቀን፣ የወር፣ የዓመት ድርጅታዊ አቋምህ የሚንጸባረቅበት ሥርዓት ስለሆነ በንቃት ተከታተለው። መነሻ የመንፈስ ተልዕኮ ሲሆን መድረሻ ደግሞ የቢዝነስህ ተልዕኮ ይሆናል ማለት ነው። ሁለቱም ተልዕኮችህ በሁሉም የሲስተሙ ክፍሎች ላይ ይንጸባረቃሉ። የተልዕኮ ምሳሌ። የመንፈስ ተልዕኮ አትክልቶችን መንከባከብ ልንለው እንችላለን። የቢዝነስ ተልዕኮን ደግሞ ትርፋማነት። ለመሆኑ ቢዝነስህ ከየት ተነስቶ የት ሊደርስ አስቧል? እንዴት ነው የሚጓዘው? ያሰብክበት ለመድረስ ምን ያስፈልግሃል? እነዚህን ጥያቄዎች የቢዝነስ ፒራሚድህ ጥርት አድርጎ ሊመልስልህ ይገባል። ይህ ተራኪ ነው። ይህ ተራኪ ነው። ምዕራፍ 6 አመራር። አመራር የፒራሚዱ ሦስተኛ ማዕቀፍ ነው። በአመራር ጥበብ ውስጥ ከምንም በላይ ቅድሚያ የሚሰጠው ጉዳይ እምነት ነው። በቡድንህ ላይ እምነት ሊኖርህ ይገባል። እነሱም እንዲሁ በመሪያቸው መተማመን ይኖርባቸዋል። እምነት በስሜት የሚያስተሳስር ኃይለኛ ሙጫ ነው ይባላል። ይህን አንድነት መፍጠር የምትችለው መተማመንን ከተጠያቂነት ጋር ስትገነባ ብቻ ነው። ለዚህም ከታች የተዘረዘሩትን 4 መሠረታዊ ነጥቦች ያለማቋረጥ መተግበር ያስፈልግሃል። አንደኛ፣ በሁላችሁም መካከል ግልጽ ግንኙነት ሊኖር ይገባል። ሁለተኛ፣
ደካማና ጠንካራ ጎኖችን መጋራት፣ እነዚህ ነገሮች ያስከተሉት ጉዳት ወይም ጥቅሞችን በጋራ መቀበል። ሶስተኛ፣ በሕጎች መሠረት ብቻ ሳይሆን ባላችሁ የአጋርነትና የወዳጅነት እሴትን ያገናዘበ ተጨማሪ የተጠያቂነት ስሜት እንዲፈጠር ማድረግ። አራተኛ፣ የተጎዱበት ወይም ቅር የተሰኙበት ነገርን በነፃነት የመግለጽ ባህልን ማስፈን ናቸው። እምነት እንደ ወረቀት ነው። አንዴ ከተጨራመተ የቀድሞ ሁኔታውን መልሶ ማግኘት አይችልም። በመካከላችሁ የተፈጠረው መተማመን መቼውንም ቢሆን ሊሰበር በማይችልበት ሁኔታ በጥንቃቄ መያዝ ይኖርበታል። እንግዲያው የመሪው ሥራ ምንድን ነው ያልን እንደሆነ ሰዎች በውስጣቸው የተደበቀውን እምቅ ችሎታ እንዲያወጡት በመርዳት ከተራነት ወደ ታላቅነት ደረጃ እንዲመጡ ማስቻል ነው እንጂ ራሱን በሰዎች ላይ ቁንጮ አድርጎ በማስቀመጥ ከእኔ ወዲያ ላሳር በሚል አስተሳሰብ ውዝግብ መፍጠር አይደለም። ለባልደረቦችህ ምንጊዜም ራስህን ምርጥና ብርቅዬ አድርገህ የምታስቀምጥ ከሆነ ቢዝነስህ አደጋ ውስጥ መውደቁ አይቀርም። ምክንያቱም ቢዝነስ የቡድን ሥራ ነው፣ የብዙ ምርጦች ስብስብ እንጂ የአንድ ብርቅዬ ግለሰብ ቢዝነስ እስካሁን በዓለም ላይ አልታየም። ማይክሮሶፍት ካምፓኒ ከዘመናችን ስኬታማ ቢዝነሶች አንዱ ነው። ይህን ኩባንያ እዚህ ደረጃ ያደረሰው ቢል ጌት ብቻውን አይደለም። ማይክሮሶፍት በሙሉ ጊዜና በትርፍ ጊዜ ቅጥር በዓለም ዙሪያ በሚገኙት 400 ቅርንጫፍ መስሪያ ቤቶቹ ውስጥ ተመድበው የሚሰሩ 94,000 ምርጥ ሰራተኞች ስብስብ ውጤት ነው። በሳል መሪ ለመሆን ቢዝነስህ እንደ ማይክሮሶፍት ግዙፍ መሆን አለበት የሚል ሕግ የለም። ቢዝነስህ የቱንም ያህል አነስተኛ ቢሆን ስኬታማ መሆን ከፈለግ ከሌሎች መማርን መጥላት የለብህም። ሰራተኞችህ ዕውቀትና ክህሎታቸውን አሟጠው እንዲጠቀሙ ትፈልጋለህ? እንግዲያው ምቹ የሥራ ቦታን ፍጠርላቸው። ጥሩ ክፍያ የመክፈልን አስፈላጊነት እመንበት። 10 ሰዎችን በደካማ ደሞዝ ከምትቀጥር ይልቅ በዚያው ባጀት አስተማማኝ ብቃት ያላቸው 2 ሰራተኞች ብትቀጥር ይሻላል። ለሰራተኞች የሥራ አካባቢያቸውን ነፃነት ያለው አድርገው። በመካከላቸው የጓደኝነት መንፈስ እንዲሰፍን እንቅፋት የማትሆን ከሆነ ውጤታማነታቸው ከፍ ሊል ይችላል። ምክንያቱም ሰዎች ሥራ የሚሰሩት ከአካላዊ ፍላጎት በዘለለ የደህንነት፣ የፍቅርና አብሮነት እንዲሁም የመከበር ፍላጎታቸውን ለማርካት ጭምር ነውና። እነዚህን ጥቅሞች ስውር ደሞዞች በላቸው። በአግባቡ ማግኘት ካልቻሉ በአግባቡ ማምረት ይችላሉ ብሎ ማሰብ የዋህነት ነው። እውነተኛው የመሪነት ችሎታ በተጨባጭ ድርጊት እየዳበረ የሚሄድ በእውቀት ላይ የሚመሰረት ክህሎት ነው እንጂ በመወለድ የሚገኝ ጸጋ አይደለም። በአመራር ስልትህና ባስገኘኸው ውጤቶች የተነሳ ሰዎች አዎንታዊ ወይም አሉታዊ አስተያየቶች እንደሚሰነዝሩብህ ይታወቃል። ከነዚህ አስተያየቶች የምትማር ከሆነ የመሪነት ክህሎትህ እያደገ ይመጣል። የሚያደንቁህንም ሆነ የሚነቅፉህን ሰዎች ማድመጥ ጥሩ የመሪነት ችሎታ ነው። የተራቀቀ የቢዝነስ ዕውቀት ሳይኖርህ በአማካኝ ችሎታ ብቻ በዙሪያህ ባሉ ሰዎች ማለትም በአማካሪዎችህና በቡድን አባላት ድጋፍ ከትላንት ዛሬ የተሻልክ መሪ ልትሆን ትችላለህ። እዚህ ላይ ትልቁን ሚና የሚጫወተው ያንተ ጥሩ መሪ የመሆን ጽኑ ፍላጎት ነው። ከአመራር መጻሕፍትና ሥልጠናዎች አንዳንድ ቁም ነገሮችን ለመቅሰም መሞከር ይበልጥ ያጎለብትሃል። ጥሩ መሪ የአባላቱን የሥራ ተነሳሽነት ያቀጣጥላል። ሁኔታዎችን ማመቻቸትና እንቅፋቶችን ማስወገድ ላይ ይተጋል። አባላቱን ማቀናጀት፣ ችግር አፈታትና ውሳኔ አሰጣጥ ማሰልጠንም ይጠበቅበታል። ምንጊዜም የአሰራር ሂደትን ለማሻሻል መጣር፣ ስህተት በተሰራ ጊዜም ግለሰቦችን በመውቀስ ከመጥመድ ይልቅ ቡድኑ ከስህተቱ እንዲማር ማድረግ ያስፈልጋል። ሁሉንም አባላት በእኩል ዓይን መመልከት ከአንተ